ይህ አዋዜ ልዩ ሰበር ነው። በፕሬዝደንት ቮሎዲሚር ዜሌንስኪ የግል ክትትል በራሽያ ስትራቴጂክ ኒውክሌር ቦምበርስ ላይ የተፈጸመው ዘመቻ የሸረሪት ድር የቆሰለ አንበሳ ያደረጋቸው የራሽያው ፕሬዝደንት ቭላዲሚር ፑቲን ራሽያ ምላሽ መስጠትም አለባት ሲሉ ለአሜሪካው አቻቸው ፕሬዝደንት ዶናልድ ትራምፕ መንገራቸው ተሰማ። ከራሽያው ፕሬዝደንት ቭላዲሚር ፑቲን ጋር በስልክ አውርቼ ገና መጨረሴ ነው አሉ ትራምፕ ትሩዝ በሚሰኘው ማኅበራዊ ሚዲያቸው ሲጽፉም 1 ሰዓት ከሩብ የፈጀ ንግግር ነበረ። በቆሙ የራሽያ አውሮፕላኖች ላይ በዩክሬን ስለተፈጸመው ጥቃትና በሁለቱም በኩል በመካሄድ ላይ ስላሉ የተለያዩ መጠቃቃቶች ተወያይተናል። ጥሩ ንግግር ነበር አሉ ትራምፕ በመቀጠል። ንግግራቸውን ሲያራዝሙ ፕሬዝደንት ፑቲን አሉ ትራምፕ ዩክሬን በቅርቡ በራሽያ የጦር ኃይል ሰፈሮች ላይ ለፈጸመችው ጥቃት ምላሽ መስጠት እንዳለባቸው አጠንክረው አምርረው ነገሩኝ ብለዋል። ዳኒ ይችን ታልናት ዜናዋ 1 ሰዓት ከሩብ ውይይት ውስጥ የተቀነጨበች ናት እና ኢንፋክት በኢራን ጉዳይም ላይ አውርተዋል። አሜሪካ ኢራን የኒውክሌር መሳሪያ ፈጽሞ ልትይዝ እንደማትችል በማስገንዘብ ቭላዲሚር ፑቲን ደግሞ ድርድራችሁ ውጤታማ እንዲሆን መሃል ገብቼ ማድረግ የምችለው ለማድረግ ሞክራለሁ ብለዋል። የሀገሪቱ መንፈሳዊ መሪ አያቶላ አሊ ካሚኒ ግን በተለይ በዋነኛነት በአሜሪካ በኩል እየተገፋ ያለው ሐሳብ ኢራን ዩራኒየም የማበልጸግ አቅም ቶታሊ እሱ እንዳይኖራት እና ይህንን አምና ተቀብላ እንድትፈርም የሚል ነው። ይህንን እንደማያደርጉና ውጤቱም እንደከሸፈ አድርገው እንደሚቆጥሩ መግለጻቸውን ላስታውስ እወዳለሁ። ዋናው ዜና ግን ትራምፕ ፑቲን ነግሮኛል ማለታቸው ነው። ዓለም እንግዲህ ስልኩን ቀድሞ ማን የደወለ ይመስልሃል? እንደገና ደግሞ ይህ የስልክ ልውውጥስ ራሽያ ላይ ከደረሰው ከባድ ጥቃት አንጻር ምን ተያያዥነት አለው የሚለውን ብታብራራልን ዓለም። ስልኩን ማን እንደደወለው አይለይም። በስልክ አወራን ነው የሚለው። ግን የስልክ ጥሪው ከክሬምሊን እንደተደረገ መገመት ይቻላል። ከዶናልድ ትራምፕ በኩል ሊደረግ ይችላል። ግን ዶናልድ ትራምፕና የራሽያው ፕሬዝደንት ቭላዲሚር ፑቲን በአንክሮ የሚያነጋግራቸው ጉዳይ የዩክሬን ጦርነት የሰላም ጉዳይ ነው። በዛ ላይ የሚያራምዱትን የሰላም ተልዕኮ በተመለከተ ነው። ነገር ግን ራሽያ ቅዳሜ ምሽት ላይ የራሽያ ፐርል ሃርበር አሜሪካንን ወደ ሁለተኛ ዓለም ጦርነት እንድትገባ ጆሮዋን ይዞ ያስገደደ የጃፓን ካሚካዚ ጥቃት አይነት ነው ተፈጸመባት እየተባለ ያለው። ስለዚህ ይህ ጥቃት ከተፈጸመ ወደ 72 ሰዓታት በኋላ መሆኑ ነው። ከዋሽንግተንም ሆነ ከሞስኮ ድምፅ ስንሰማ ሪሊ ረጭ ያለ ዝምታ ነው የዋጣው። የዩክሬን መሪ በሙሉ አፋቸው በኩራት በደህንነት ኃላፊዎቻቸው በኩል በግላቸው የተከታተሉት፣ እንደ ችግኝ ያፈሉት፣ እንደ ችግኝ ያጸደቁት፣ እንደ ችግኝ የተንከባከቡት ኦፐሬሽን ዘመቻ ነው የተባለው የ18 ወራት ዘመቻ ውጤት ራሽያን በቪዲዮ አቅርባለች። ዩክሬን አላት ተብሎ ከሚታመነው 120 ስትራቴጂክ ቦምበርስ ውስጥ 41ዱን ወይ ቶታሊ አውድሟል ወይ ለረጅም የጥገና ጊዜ አጋልጧል።
ይሄ በራሽያ የኒውክሌር አድራሽነት አቅም ላይ ራሷ ዩክሬን እንዳስቀመጠችው 34% እጥረት ፈጥሯል። ስትራቴጂክ ጥቃት ነው የደረሰባት ራሽያ እና የድፍረት መጨረሻ የሆነ እርምጃ ነው የተወሰደባት ራሽያ። ይሄ ቁስሏ ሳይጠግ ለዚህ ያልተጠበቀ አስደንጋጭ ደምሳሽ ነገ በፊልም የሚሰራ የዩክሬን ጀብድ ለመረዳትና ምላሽ ለመስጠት ጊዜ ባላገኘችበት ሁኔታ ውስጥ እሁድ ዕለት ደግሞ የፕሬዚደንት ቭላዲሚር ፑቲን የስልጣን ዘመናቸው ዋንጫ ልትለው የምትችለውን ክሬሚያ ልሳነ ምድርን ከራሽያ ጋር የሚያገናኘውን የከፊል ግራና ቀኝ ባቡርና መኪና የሚያስኬደውን ታሪካዊ ድልድይ ከስር መሰረቱ ፈንቅሎ ለመጣል አሁንም ወራት በፈጀ ሚስጥራዊ እንቅስቃሴ ነው ያሉት። 1100 ኪሎ ግራም ፈንጆች የውሃ ውስጥ የጠለቀውን የድልድዩን እግር ላይ ጥቃት አድርሰን ብለው ገልጸዋል። ግን እንዳሉት እንዳለ ድልድዩ ውሃ ውስጥ ገብቶ ተጠራርጎ አልሄደም። ድልድዩ ስራውን ቀጥሏል። ነገር ግን ማየት ያለብህ ዩክሬን በራሽያ ላይ የወሰደቻቸው ተከታታይ እርምጃዎች በአንድ ቋንቋ ይገለጽ ቢባል ዘለንስኪ ያስተላለፉት መልእክት ራሽያን እንምታት፣ ልናከብራትና ልንፈራት አይገባም፣ ምንም ልታመጣ አትችልም የሚል መልእክት ነው የሚያስተላልፈው። ከዩክሬን ጋር ቁሙ፣ አውሮፓ፣ አሜሪካ ይሄን ጦርነት ራሽያ ላይ በቁጥቁጥ ሳይሆን በበላ መልኩ እንውሰደው፣ እንሞጅራት፣ እናሸንፋታለን። ጦርነቱን በዚህ ነው የሚያበቃው። ወይም ወደ ድርድር የምናመጣት ስንነርታት ነው። ልታመጣ የምትችለው ነገር የለም። አቅሟም ይታወቃል። የተረፈው ቡፋ ነው የሚል መልእክት ነው ያለው። ስለዚህ አሁን ሚሊቴሪዎች ምንድን ነው የሚሉት? ራሽያ ጎተራ ያስለቀቀ የኒውክሌር ክምችት ቢኖራትም በአየር፣ በምድር፣ በባህር ልተኩስ የመቻል ሙሉ አቅም ቢኖራትም እሱን ልታደርግ አትችልም፣ ቡፋ ነው በማለት ዘለንስኪ ያሳዩት የወሰዱት እርምጃ እንደውም ላሳያችሁ። ሶስት ጣምራ ነገር ነው በኒውክሌር ውጊያ ላይ ያለው የማጥቃት አቅም ማለት ነው። በአየር፣ በባህር፣ በመሬት ማለት ነው። መሬት ላይ ኒውክሌር ተሸካሚ አይሲቢኤም የሚባሉ ሚሳኤሎችህ ቁልቁል ሰገባ አላቸው። እዛ ሰገባቸው ውስጥ ነው የሚገቡት። የቁርጥ ቀን ከዛ መሬት ውስጥ ወደ ሽቅብ ነው የሚተኮሱት። በባህር የት እንዳሉ ማታቃቸው፣ ድምፃቸው የማይሰማ አፍንጫቸው ኒውክሌር የታጠቀ ቶርፒዶ ያጠመዱ ሰርጓጅ መርከቦች አሉ። በማንኛውም ክፉ ጊዜ የጠላት የባህር ዳርቻ ላይ ታገኛቸዋለህ። ሌላው ደግሞ እነዚህ ስትራቴጂክ ቦምበርስ ቱፖሌቭ ነው የሚባሉት የራሽያ የተለያየ ቁጥር አላቸው። ቦምብ የሚጥላሉ ቁልቁል ቦምብ ምንድነው የኒውክሌር አረር ተሸካሚ ሚሳኤሎችን የሚተኩሱ አሉ። 1/3 ኃይሏን ነው ያወደመችው ዩክሬን። የብስ፣ ባህር እና ሰማይ። የሰማይ ላይ ኒውክሌርን በጠላቶቿ ላይ ከሰማይ ማድረስ ትችላለች።
ትልቅ አቅም ነው የራሽያ። ይህንን በሰማይ ጠላቶቿን የመምታት አቅሟን 1/3 በላይ አሳጥታለች ማለት ነው ዩክሬን። ይሄ በአጭር ቃል ሲቀመጥ ራሽያ ዲተረንስ የላትም ማለት ነው። አየህ፣ ለምሳሌ ይሄንን ለማስረዳት አንድ ፈሪ ቢኖር ማለት ነው ስትወጣ ስገባ ጉንጩን በጥፊ ጮል እያደረግከው ልትሄድ ትችላለህ እና ዞር ብለህ እንኳ አትመለከትም። በጥፊ ጮ አድርገኸው ዞር ብለህ አትመለከትም፣ ምክንያቱም ከኋላ ተከትሎ ይመታኛል ብለህም አታስብም። ልክ እንደዛ እንደመሆን ነው ራሽያ ይሄን ሁሉ ጉልበት ይሄን ሁሉ አቅም ይዛ፣ ነገር ግን አቅሟን ተጠቅማ ዩክሬንን ብትነካ በዘለንስኪ ጭንቅላት ውስጥ ዋናው የሆነውን ራሽያን በቀጥታ ከኔቶ ጋር የማጋጨት ዓላማ ይሳካልኛል በሚል ነው ዘለንስኪ የሚያደርጉት እንጂ ዘለንስኪ ይህን ጦርነት የሚያዋጉት በዩክሬን መሪነታቸው አይደለም። ኦልሬዲ ሰውየው ጦርነቱን የነ አውሮፓ ጦርነት አድርጎ ሸጣውታል፣ የአሜሪካ ጦርነት አድርጎ ሸጣውታል። አየህ፣ ስለዚህ ደጋግመው ራሽያን የሚያዋርድ ራሽያን የሚያም እርምጃ ነው የወሰዱት። ስለዚህ የዛሬው የስልክ ጥሪ የማን ነው ብለህ ብትለኝ ያለ ጥርጥር ከሞስኮ የተደወለ ነው ብዬ ነው የማምነው እኔ የሚመስለኝ ማለት ነው። ወይም ደግሞ ዶናልድ ትራምፕ የራሳቸው ጉዳይ ኖሯቸው ደውለው ሊሆን ይችላል። ነገር ግን እኔ ስለሆነ ጥያቄው እኔ የሞስኮ ጥሪ ነው ብዬ የምለው። ምን አይነት ጥሪ? ይሄን ዩናይትድ ስቴትስ አሜሪካ ማወቅ አለባት። ራሽያ ይሄን ጥቃት ትበቀላለች። ራሳቸው ዶናልድ ትራምፕ ሲነግሩ ምን አሉ? ስትሮንግሊ ነው የነገረኝ ያሉት። የሰማኝ ነው ዳኒ? አዎ፣ ስትሮንግሊ የሚል ጨምረውበታል። አየህ እንግዲህ እዚህ አካባቢ ያላችሁን እዛም እናንተ ድስቱንም ብረት ድስቱንም ትንሽ ለጊዜው ወደ ሌላ ቦታ አድርጉት የሚል መልእክት ሊሆን ይችላል። ወይም ደግሞ ራሽያ ልትወስድ ለምትችለው አጸፌታ ጀስቲፊኬሽን ለዶናልድ ትራምፕ እየሰጠች ነው። ከአሜሪካ ጋር ልንጣላ አንፈልግም፣ ነገር ግን ይህን ጥቃት ማለፍ አንችልም፣ የደረሰብን ጥቃት እንደዚህ ያለ ነው የሚለው። በዚህ ውስጥ ዶናልድ ትራምፕ ነገሩን ይህንን ያሉት እሳቸው የለም እስቲ ቆይን ተው እንዲማ ሂማያ የሚል ነገር አልተናገሩም። ፋክቱን ነው ስቴት ያደረጉት። አሁን ትልቁ ጥያቄ ያለው ዩክሬን ራሽያ ላይ ያደረሰችውን ጥቃት ከማድረሷ በፊት ለፕሬዚደንት ዶናልድ ትራምፕ ነገረቻቸው? የምናውቀው ነገር የለም። ያለችው ለአሜሪካ ሳውቃለሁ። አሜሪካ አውቃ ወይም ዶናልድ ትራምፕም አውቀው የተፈጸመ ከሆነ የራሳችሁ ጉዳይ የሚል አቋም ይዘዋል ማለት ነው ዩክሬን ስታደርግ። በሌላ አነጋገር የዛሬው ንግግራቸው የሚያሳየው ራሽያ ምን አይነት የበቀል እርምጃ ልትወስድ እንደተዘጋጀች በገደምዳሜው ወይም ደግሞ መራራ ምላሽ ልትወስድ እንደምትችል ግን የሚያስገነዝብ አጠቃላይ ነገር ለዶናልድ ትራምፕ ተነግሯቸዋል። እና እውነቱን ከጠየቀኝ ፕሮባብሊ ዛሬ ሌሊት ለዩክሬን የማይነጋ ሌሊት ሊሆን ይችላል። ሌላው ነገር ደግሞ ዓለም በሁለቱ መሪዎች መካከል በተደረገው የስልክ ልውውጥ ውስጥ ትራምፕ ዩክሬን ለፈጸመችው ከባድ ጥቃት ምላሽ መስጠት አለባት ሲሉ ምን ማለታቸው ነው? ኖ እንደዛ አላሉም። ትራምፕ ነገረኝ ነው ያሉት። ቭላዲሚር ፑቲን ዩክሬን ራሽያ ላይ የራሽያ የአየር ጦር ሰፈሮች ላይ ለፈጸመችው ጥቃት ስፔክታኩላር ጥቃት ምላሽ መስጠት አለብን ሲል ባንክሮ ነው የነገረኛሉ። ነገረኝ ብቻ አይደለም፣ ነገረኝ ካሉ በኋላ በአንክሮ የሚል ጨምረውበታል።
በኃይል ነው የነገረኝ አሉ። እዚህ ውስጥ እንግዲህ እነዚህ ትልልቅ ሰዎች እንደዚህ ነው የሚናገሩት። እዚህ ውስጥ ብዙ ስሜት አለ። እሱ ብቻ አይደለም፣ በኢራን ላይ መከረን አሉ። ኢራን ለምሳሌ ውይይቱ እንደከሸፈ ነው የምቆጥረው አለች። ኒውክሊየር የማብላላት ወይም ደግሞ ዩራኒየም የማበልጸግ መብቴን አሳልፌ አልሰጥም አለች። በዚህ ጉዳይ ላይ አወራን አሉ እና ፕሬዚደንት ፑቲን ራሳቸው ግድ የለም እኔ እገባበታለሁ እና ነገሮች ቶሎ እንዲቋጩ በጥሩ ሁኔታ አደርጋለሁ አሉ። ገብተዋል። ይህን እንዲል ይፈልጉታል ዶናልድ ትራምፕ። በጣም አንዳች ዲፕሎማሲያዊ ድል፣ አንዳች ውጤት ይፈልጋሉ ዶናልድ ትራምፕ። የጀመሩት የረዘዙት ሁሉ እንደ ግጥም ቤት አልመታ እያላቸው ነው። አንድ ነገር ይዘው ማሳየት አለባቸው። በሳቸው የሥልጣን ዘመን ይሄ ተጨበጠ የሚል አንድ ነገር ማሳየት አለባቸው። የዩክሬን ጉዳይ እንዴት እንዳስቸገራቸው እያየ ነው። ስለዚህ በዚህ በኩል ለእኔ ተውት አይነት ነገር ነው። ገብተዋል። ይችን ብቻ አንደርስታንድ አድርጉኝ ነው። እንዲህ አይነት መግባባት እንዳለ ነው የሚገባኝ እና በሌላ አነጋገር ሰምቻለሁ፣ የማድረግም ነግሮኛል። ስለዚህም የበቀል እርምጃ የመውሰድ መብቱ ነው የሚል ነው ይሄ ንግግራቸው። አየህ፣ ፕሬዚደንቱ እዚህ ላይ ተነጋገርን፣ ሁኔታው አሳሳቢ እንደሆነ በአሜሪካ በኩልም ይሄን እየተከታተልን መሆናችንና ነገሮች እንዳይባባሱ ጥረት ቢደረግ እንደሚሻል እኛም ማሰባችንን ገለጸን አላሉም። ትራምፕ ነገረኝ አሉና በጣም ባንክሮን የነገረኝ ሲሉ የጨመሩበት። ስለዚህ እንደው ዛሬን ቢያልፍ ነው የምነግርህ፣ ነገም ቢያልፍ ከነገ ወዲያ ዩክሬን የማይነጋ ሌሊት ጠብቃታል። የማይነጋ ሌሊት። ስለዚህ ዓለም በትራምፕና በፑቲን መካከል የተደረገው የስልክ ልውውጥ ፈጣን የሆነ ወደ ሰላም የሚያመራ አልነበረም ማለት ይቻላል። የሰላሙን ጉዳይ እሳቸውን ብለዋል። በዚህ በሰላም ሂደታቸው በኩል ለጊዜው ለሰው ሊተርፍ የሚችል ያገኙት ነገር የለም። እውነቱን ለመናገር እኔም በበኩሌ ተጽፎ ባይም ላየው አልችልም። አሁን ትልቁ የተቀመጠ ጉዳይ ሁለት ዝምታ ነበረ። ክሬምሊን ቤተ መንግሥትና ዋይት ሃውስ፣ ፑቲንና ትራምፕ ራሽያ ላይ እንዲህ አይነት ወደ ኒውክሌር ጦርነት ሊያስገባ የሚችል እርምጃ በዩክሬን በኩል መወሰዱን ሰምተው ዶናልድ ትራምፕ ያሉት ነገር የለም። ወደ ራሽያ አልደወሉም። እንደ ቺ የሚጠቀሙበት ማህበራዊ ሚዲያቸው ላይ አልገለጹም። እሳቸው በአሉሚኒየም ላይ በጣሉት ታሪፋቸው ላይ ነው የሰነበቱት። የማይመስል ነገር ነው። ቭላዲሚር ፑቲንንም ያለ ዛሬ ትንፋሻቸውን አልሰማንም። እሱም እንግዲህ አሉ በሚል የሰማ ነው እና አንድም ቃል አልተነፈሱም እስከ ዛሬ። አሁን ዛሬ ግን ሁለቱ የበዛ ዝምታ ውስጥ የነበሩ የዓለማችን መሪዎች በዚህ ጉዳይ ላይ ተነጋገሩ። ፑቲን ሀገሬ ለዚህ ምላሽ ትሰጣለች ብለው ነገሯቸው። እሳቸው ደግሞ ይሄንን ብሎ ነግሮኛል ብለው አስታወቁ ማለት ነው። ያው ነው ዳንኤል። በጣም ጥሩ ዓለም፣ ለትንታኔው አመሰግናለሁ። መልካም ምሽት ይሁንልህ። መልካም ምሽት።